ስለክስ አውርቻለሁ። ኤፍሬም ታሰረ ማለት ግን እኔ ያሳሰርኩት ማለት አይደለም። እና ታዲያ አንቺ ነሽ ያሳሰርሽው ልትለኝ ነው? ማንም ላይ ታስራጅ ነው። አንቺ ነሽ ፖሊስ መቶኛል፣ ደብድቦኛል፣ እኩሽ ገሎኛል። ሂድልኝ አብርኮ እባክህ ሂድልኝ። በማርያም አስፈችው። እዩ በእናትሽ አስፈችው። አክስቴ ቤት ውስጥ አለች። ምንድነው? ቆይ ህያብን እንደዛ ልቧን ሰብሯት ሆስፒታል መርዝ ጠጥታ ሆስፒታል እስክትገባ ድረስ እኔና ኤፍሬምን ለማስታረቅ ይሁን ደፋ ቀና አትበል። በቃ እኔና ኤፍሬም ጋር ከዚህ በኋላ ምንም አይነት መታረቅ ምናምን ነገር የለም። በቃ ምንድነው አንቺ የምትንሸራተሽ? ከዚህ በላይ ምን አለ? ምን እንዲያረግሽ ነው የምትፈልጊው? ምንም እዚህ ጋር ለነተ ስለ ፍቅር ምናምን ነገር ታወራ ፈለኩት። ፍቅር እኮ እንደዚህ ያለ ማንም የመረምሩት መርምረው በማርያም የምታረጊው ምንም ላደርግ አልችልም። ሰላም እንዴት አላችሁልን? ቤተሰቦች እንዴት ተመልካቾች? እግዚአብሔር ይመስገን ደህና ነኝ። እናንተ ላይ ያላችሁበት ሰላማችሁ ብትባልልኝ። ሰሞኑን ጠፍቻለሁ አውቃለሁ። ያለሁበት ነገር ትረዱኛላችሁ ብዬ አስባለሁና ማለት የሆነ ነገር ሲሆን እኔ በቻልኩት መጠን ወደ እናንተ ቶሎ ለመምጣት ሞክራለሁ። ምክንያቱም ብዙ የምትጨነቁ ቤተሰቦች አላችሁና ብዙ የተፈጠሩ ነገሮች ነበሩ። ራሴን ለማስደሰት ስሞክር በዛው ልክ ብዙ ነገሮች ይፈጠራሉ። ችግር የለውም። ይሄ ማለት እኔ ራሴንም ቢሆን አሳምኜ የተቀበልኩት ነገር ነው። ምክንያቱም የሰው ልጅ ነው ምንም ፈተና የማይገጥመው ሰው አለ ብዬ አላስብም። ሁላችንም ላይ ፈተና ይደርሳል። ሁላችንም ላይ ጸብ ይፈጠራል። ሁላችንም ላይ ብዙ ችግሮች ይደርሳሉ። ያንን ነገሮች ግን እኔ ላይ ብቻ ናቸው የተፈጠሩት ብዬ አላማረርም እውነት ለመናገርና ዛሬም ወደ እናንተ የመጣሁት ደስ በማይል ነገር ነው። አውቃለሁ እናንተም ተከፍታችሁ እንደሆነ ይገባኛል። የምታውቁት ሰው የሆነ ነገር ሲደርስበት ወይ ደግሞ ከእናንተ ሲርቅ የሚሰማችሁ ስሜት እርግጠኛ ነኝ ታውቁታላችሁና እዚህ ጋር አሁን ወጥቼ ስታይ ምናምን ደስተኛ ልመስል እችላለሁ። ግን ደግሞ ምንም ቢሆን ክፉ ደግ አብረን ያሳለፍን ሰዎች፣ አብረን በልተን አብረን የጠጣን ሰዎች ነንና እርግጠኛ ነኝ ኤፍሬም መታሰሩ ግማሾቻችሁ ሰምታችሁ ሊሆን ይችላል፣ ግማሾቻችሁ ደግሞ ካልሰማችሁም ለመናገርም ጭምር ነው። እኔ እዚህ ውስጥ እጄን አውጥቼ ነበረ ታውቃላችሁ። እናንተም ወደ እናንተም ተናግሬ ነበረ። በቃ አላቅም ዛሬ እኔ ሰሞት ዛሬ ቢሆንም የሆነው ግን ትላንትና ነበርና በቃ ብቻ ሌላችሁ የፈለኩት ነገር ያን ነው። አብሪኮ በምን ምክንያት እንደሆነ ባላቅም ካላገኘሁሽ ግዴታ ማውራት ያለብን ነገር አለ ብሎ ነበርና ኤፍሬምም ትላንትናም ከትላንት ወዲያ ብቻ የሰራው ቪዲዮ ነበረ። እኔም ልክ እንደናንተ በቪዲዮ ነው ያየሁትና ከልጅቷ ጋር ላይክ ባለስልጣናት ምናምን እኔ አላቅም። እሱን ምንም አውቀው ነገር የለም እውነት ለመናገር ግን ለራሴ መጠንቀቅ አለብኝ። አሁን ላይ ትምህርት ክላስ ራሱ ወጥቼ ለመግባት ለራሴ ላይ እየፈራሁ ነውና ያለሁትም አክስቴ ጋር ነው። ይሄ ነገር እስከሚረጋጋ ማለትም ኤፍሬም ከእስር ቤት እስከሚወጣ ድረስ እኔ አክስቴ ቤት ነኝ። ባለፈው አይታችሁ ነበር ስለክስ አውርቻለሁ። ኤፍሬም ታሰረ ማለት ግን እኔ ያሳሰርኩት ማለት አይደለም። እኔ የሰጠሁት እንትን ማስጠንቀቂያ ነበር። ከፍርድ ቤት ወረቀት አጽፌ የመጣሁት ማስጠንቀቂያ ነበር እንጂ እስር ቤት የሚያስገባው ነገር አይደለም። እኔ ምንም አውቀው ነገር የለም። ክሱም ቢሆን በእኔ አካባቢ ላይ እንዳይደርስ ነው እንጂ እዛ ወረቀት ላይ ተጻፈው ይታሰራል የሚል ምንም ነገር የለም። ምንም አይነት እንደዛ ተብሎ የተጻፈ ነገር የለም። እና ላችሁ የምፈልገው ነገር ያንን ነገር እኔ ያደረኩት ማለት አይደለም። አላቅም ምናልባት ሌሎች ነገሮች ተፈጥረው ከሆነ በዛ ምክንያት ሊሆን ይችላል እስር ቤት የገባው። ግን ደግሞ እኔ ያንን የማዘዣ ወረቀት ወደ ቤቱ የወሰድኩት ኤፍሬም በእኔ አካባቢ ላይ እንዳይመጣ አክስቴን ቤት ሆነ እኔ ቤትም ሆነ እኔ አካባቢ ላይ ብቻ እንዳይገኝ ወይም ደግሞ እኔ ላይ መጥቶ እንዳይዝት ማስጠንቀቂያ ነው እንጂ እስር ድረስ የሚያደርሰው ነገር አይደለም። ግን ደግሞ አብሪኮ ትናንትና ደውሎልኝ ነበርና ብቻ አላቅም ደስ የማይል ነገር ተፈጥሯል። ምንም ቢሆን የሆነ የምታውቁት ሰው ሲታሰር ትደነግጣላችሁና እኔም ያለሁት ስሜት ደግሞ እዛ ላይ ነው። በቃ በአጠቃላይ አብሪኮ እርግጠኛ ነኝ በጣም ቸኩል ነበር ሲያወራኝ የነበረው። ምን ተፈጥሮ እንደሆነ ባላቅም ግን ደግሞ እኔ ሰምቻለሁ እንደዛ መሆኑን አውቃለሁ። ግን ደግሞ ግዴታ ማውራት ያለብን ነገር አለ ያለ ነበር ብሎ የነበረውና
በቃ እኔ ልነግራችሁ የምፈልገው ነገር ማንም ሰው እኔን ተጠያቂ እንዲያደርግ አልፈልግም። በቃ ብዙዎቻችሁ እዚያ ማለት እኔ አካባቢ ያላችሁ ሰዎች ብዙዎቻችሁ እየደውላችሁ እኔን እንደዛ እያላችሁ ነበርና በእሱ አካባቢ ላይ ያላችሁ ሰዎች ደግሞ ሁላችሁም ላይክ እኔን ነው በቃ ተጠያቂ እያደረጋችሁ እንትን እያላችሁ አላችሁና ማርያም የቻልሽውን ነገር ለማድረግ ሞክሪ። በማርያም ለሰለታ ታውቂያለሽ አይደለም? እንደው ዝም ያልሽው እሺ እስካሁን በማርያም ከስቶሪ እኮ ነው የሚያየሁት። ሁሉም እንደዛ ብሎ ስቶሪ ካደረገ በኋላ ነው ምን እየጠበቅሽ ነው? እስካሁን ቢያንስ እንኳን አንድ ላይ ኖራችኋል አይደል? ለተወሰነ ጊዜ እና ታዲያ አንቺ ነሽ ያሳሰርሽው ልትለኝ ነው? ማንም ላይ ታስራጅ ነው። አንቺ ነሽ ፖሊስ ህግ ነው የክሱን ወረቀት አንብበው ከኋላ አይደል? ባለፈው የመጣበት ክስ እኮ ምንም ነገር አይደለም፣ ማስጠንቀቂያ ነው እንጂ እኔ ፍሬም እንዴት ብዬ ነው ሲታሰር ዝም ብዬ ማየው? ስታስብ አንተ ራስ እሺ ሌላ ሰው ቢሆን የሚታሰረው ምንም የተጣላው ሰው የለም ማለት ካንቺ ወይ አንቺ ወይ አክስትሽ ነሽ የምትሆኚ። እኔ አክስቴ እንዲሆን ከከሰሰችው እኔ ቤቷ እንዳይመጣ እኔም ደግሞ እንትን እንዳል እሺ ለምንድን ነው እኔ ያለቀስክ ያለው? አብሪኮ እኔን ተጠያቂ ለማድረግ ነው? እኔ አይደለሁኝም። እኔ ይታሰር የሚል እንትን ምንም ነገር ወደ ፍርድ ቤት አላቀረብኩኝም። አብሪኮ እኔ ባለፈው አንዴ ህግ ከተነካካ ማለት ነው በቃ ግዴታ ነው። አንቺ ይፈታ ስላልሽ የሚፈታ ነገር ማለት እንደዛ አላልኩኝም ግን ደግሞ እኔ ይታሰር ብዬ አይደለም እንደዛ ያደረኩት። በቃ እንድትረዳ የምፈልገው ነገር ያንን ነው። ቢያንስ ማለት ነው የሆነ ነገር ለማድረግ ሞክሬ በማርያም በእናትሽ እዩ። እሺ አብሪኮ እኔ ምንድነው ማድረግ የምችለው? እኔ እንደተሰረ እንኳን መች እስካሁን ድረስ አወኩኝ አውቄያለሁ እንዴ? አክስትሽ የምታውቀው ነገር የለም? አክስቴ እንደዛ ቢሆን ኖሮ እንደዚህ እንትን ሰኒ ታውቃለች። በእርግጠኝነት ደግሞ ታውቃለች። ማርያም አክስቴ ልጅን ጣት እንድትጠቁም አልፈልግም። በቃ አለቀ። ተረዳኝ አይደል? ሁሉም ነገር እኮ የመጣው እኮ በራሱ ጥፋት ነው። እኔ እንኳን አድርጌው ቢሆን በራሱ ያመጣው ነገር ነው። ምን ያክል ቢያጠፋው እንደዚህ እሺ ትጨካከናላችሁ ብዬ ነው ጠበቅኩኝ። አሁን ቼኩ ነው አይደል? እኔ ሁሉ መስስ ያመጣባችሁ እኔ ቼኩ አይደለም። እኔ እንደዛ ስላለኝ አይደለም። ማንም ሰው እኔ ሌባ ማየት አይችልም። በቃ በዛ ምክንያት አይደለም። ግን ደግሞ በአንድ ተራ ወረቀት ምክንያት ነው ድጋሚ ቼክ ማጻፍ የሚችለውን ነገር ነው እኔ ጋር መጥቶ እንደዛ ሲል የነበረው። ተረዳኝ። አክስቴ ድረስ እዛ ድረስ ራሱ የተናደደችበት ምክንያት ቤት ድረስ እየሄደ ቤት ካልፈተሹ ስላለ ነው። አክስቴ ደግሞ እንደዚህ ቀልድ አታውቅም። እንደ እናቴ ነገሮችን ዝም ብላ የምታልፍ ሰው አይደለችም። ታፈቅሪዋለሽ አውቃለሁ አይደል? እንደማጨክኝ አውቃለሁ። ቢያንስ ለማስፈታት እሺ እሞክራለሁ። ግን ደግሞ ማናችሁም እኔ ጋር እየመጣችሁ ጥፋተኛ ለማድረግ እንዳትሞክሩ። ጥፋተኛ ነሽ በቃ እያልኩሽ አይደለም እኮ። ግን አንቺ ስንት ጊዜ አብራችሁ ኖራችሁ የለ ፍቅሩንም ደግነቱንም ታውቂው የለ እንደ ይዩ እንደዚህ አይነት መጥፎነት እንደሌለበት አንቺ አይደለም እኔ ነኝ ታሰሰሽ ምትለው። እሺ ለምን ነው እንደዚህ ይሆን ካለው? እሺ ምን መስለክ ነገር አለ? ማን ነበር? እሺ ቤት ማን ነበር? ማንም የለም። በቃ መጥተው ነው ይዞት ሄዱት ሁለቱ። እኔ ነግሬሃለሁ። እኔ ታሰር ብዬ ምንም አይነት የማዘዣ ወረቀት አልጻፍኩበትም ታውቃለህ። እኔ አካባቢ ላይ እንዳይደርስ ማስጠንቀቂያ ነው የላኩበት እንጂ ታሰር አላልኩኝም። በቃ ታሰረ ማለት ደግሞ ያብናት ያሰሰረችው ማለት አይደለም። እኔ አብራችሁ እንድትሆኑ እሺ ተረም ተደሻም ኦኬ። አንተ ያለቀስክበት ያለ ምክንያት ያብናት ተጠያቂ እንዲባል ነው እንደዛ እንዲባል ነው። በቃ ኦኬ። እኔ ጋር እየመጣ ሲረብሸኝ እኔ ጋር እየመጣ የሆነ ነገር ሲያደርግ ማን ነበር ከኔ ጎን? እኔ ነበርኩ አይደል? ከጎንሽ እኔ ምንም እንዳያረግ ልዩነቱ በፖሊስ መጠበቄ ነው እንጂ እኔ እስር ቤት ውስጥ ነበር የነበርኩት። ገባ? ልዩነቱ ያ ነው። እኔ እስር ቤት ውስጥ እንደነበርኩ ነው የምቆጥረው። አንቺ መጥፎ እንዳልሆነ እኔም ከኔ በላይ አንቺ ታውቂዋለሽ። ሲጀመር አይደል? ከኔ በላይ አንቺ ታውቂዋለሽ አይደል? እኔ መጥፎ ስለሆንኩ ነው ታዲያ ፍሬም ምን ያሳሰርኩት? እንደዛ ነው። እሱ ግን የሆነ ነገር እያደረገ እኔ ላይ ሲዝት በሌላ ሰው እየጨመረ እኔ ላይ ሲዝት ችግር የለውም ና ወይ በእናትህ በቃ ተወኝ። እኔ ሲጀመር ጥፋተኛ ማድረጋት ወክል ምን በማርያም አንቺ ሁሉሽ ነው ማደርገው ነገር ካለ እኔ ራሴ እጂ ማደርገው ነገር አደርጋለሁ። ከዛ ውጭ ግን ምንም የሚያስለቅስ ነገር የለም። ህያብ እኮ አልገደለችውም። ህያብ ይታሰር ብላ አይደለም የከሰሰችበት። ቢያንስ አይደለም ኦኬ። እኔ ስከስ እስር ቤት ይግባልን ያልኩት እስር ቤት ይግባ ብዬ የምከሰው ነው የሚመስለው አንተ ራስህ። እሺ ተረጋጋላልሽ። አንተ ራስህ ታዲያ እኔ ይታሰር ብዬ የምከሰው ነው የሚመስለው። እሺ ለምን ታሰረሽ ንገሪኝ። በቃ እኔ አካባቢ ላይ እንዳይደርስ ብዬ ለራሱ ማስጠንቀቂያ ብዙ ቀን ነግሬው ነበረ። በቃ የራሱ ችግር ሊሆን ይችላል እንዴ። ምን ጥፋት እንዳልሰራ በምን አንተ እርግጠኛ ሆንክ? ሁሉም እኔ ላይ እየመጣ የሚዘፈዘፈው ምንድነው? ህያብ ብቻ ናት ሁሌ ጥፋተኛ። ህያብ ብቻ ናት የሆነ ነገር ሲሆን ኤፍሬም የሆነ ነገር ሲሆን ህያብ ናት ያደረገችው። እሺ ማን ከሰሰው ካንቺ? እና እኔ ምን ብዬ ነው የምከሰው? ያቺ ማጣሳስረው በቃ ተጣሉ እንጂ አጣሳስረው ወንጀል አልሰራ ማለት ሰሚ የምፈልገው አሁን ይሄ ልጅ እስኪ አፍቅሮ ምናምን ነው እንደዚህ ይሆን ያለው። አይ ቲንክ ደግሞ በእርግጠኝነት ያፈቅርሻል። አሁን ይሄ ልጅ እስኪ ከነፍሰ ገዳይ ጋር እኩል ከደፋሪ ጋር እኩል ሲታሰር ልክ ነው ነው? እሺ እንደዛ ነው ታሰረ። እኔ ማሳሰረው ቆይ አንዳንጠኝ እኔ ማሳሰርበት ምክንያት ምን አለኝ? መቶኛል፣ ደብድቦኛል እኮ እሺ፣ ገሎኛል። አልገደለኝም አይደል? አላሳሰርኩትም። ከታሰርም ደግሞ እንኳን ታሰረ በቃ ሁላችሁም እየመጣችሁ እኔ እሱ እንትን ማስባል ካለ ሰለታሉ እስቲ ነበር አይደል?
እኮ ክሱን ማንሳት ካለብኝ ያነሳለታለሁ። እኔ ግን አልከሰስኩትም። ማስጠንቀቂያ ነው ወደ እሱ ቤት እንትን ያልኩት። በቃ ችግር የለውም ማስፈታል ከቻልሽ እኔ አልጎዳሽም፣ አልሰበረሽም፣ አንቺ ጥፋተኛ ነሽ እያልኩሽ አይደለም። በቃ ጥፋተኛ ነው አጥፍቷል፣ ግን እስር ቤት መደራረስ የለባችሁም። እዩ ነገ ተፈቃግራችሁ አንድ ላይ እንደምትሆኑ እርግጠኛ ነኝ። እኔ እንደምትዋደዱ አውቃለሁ። እኔ አንደኛ እኔ ራሴ ካደረኩት መልሼ የሚቆጨኝ ምንም አይነት ምክንያት የለም። አለቀ። እንደዚህ አይነት ውሳኔ ለመወሰን አትቸኩኝ። እሺ አሁን አክስቴለስ ቤት አንተራት እንደዚህ ለማለት ነው። ምን ደስ ነው የሚለኝ በቃ እሷን ማናገራለሁ። አክስቴ ተሰሰችው እውነት ለመናገር አክስቴ እንደዚህ ነገር አታደርግም። ብትናደድ ምን ማለት ነው? አጥፍቷል እኮ አንቺን ሌባ ብሎሻል፣ ገፍትሮ ከቤትሽ አስወጥቶሻል። ታዲያ እንደዛ አለኝ እንጂ ታዲያ ምን እስር ቤት ድረስ የሚያስደርሰኝ ነገር አለ? ስታስቡ እንደዚህ ስላለኝ ብቻ ኤፍሬም አንድ አመት ሲታሰር ዝም እላለሁ እንዴ? እሺ ታዲያ እስር ቤት ወሰዱት። እሺ በምን ምክንያት ወሰዱት? ምናልባት በቃ ቢያንስ እንኳን የሆነ 3 ቀን 4 ቀን ቢቆይ እሺ እንደዛ ልትል ትችላለህ። ነገ መውጣቱን ከነገ ወዲያ መውጣቱ ምንም የምታውቀው ነገር የለም። ቅዳሜ ነው ነገ ይታሰራል። አይፈታም። ታውቂ የለ እንደ በዚህ ሰዓት እኮ በቃ ሰኞ መውጣት ካለበት ሰኞ ሊወጣ ይችላል። አለቀ በቃ። ማወቅ የሚፈልጉት ነገር ካለ ምናልባት ደግሞ የራሱ ምክንያት አድርጎ ቢሆንስ እንዴ? ህያምናት እንደ ሁሉ የሆነ ነገር ሲፈጠር የምታደርገው ምናልባት በቃ ነው። እሱ ወንጀል የሚሰራ ልጅ ነው። አክስቴ ቤት ማታስጨው ወንጀል የሚሰራ ልጅ ነው ስታቂው። እሱ ጋር ማስጠንቀቅ የመጣው ባይዘው ስታቂው አይደል? ወንጀል የሚሰራ ልጅ ነው እሱ ስታቂው። በሌላ በምን ምክንያት ሊታሰር ይችላል ሲታስቢው አንቺ? ኦኬ ጨካኝ አይደለም ያልከው? ኦኬ እሱ ጨካኝ ካልሆነ ህያምናት ጨካኝ አይደለም። ከዚህ በላይ ምን አድርጎ እንዲጨክንብኝ ነበር የፈለከው? ከዚህ በላይ ሊመታኝ ሊደበድበኝ ነበር የፈለከው? እንደዛ እያልኩሽ አይደለም። በቃ እንደዛም ከሆነ ደግሞ እንኳን ታሰራ በቃ አይደለም ነው እያልኩሽ ያለው። በቃ እኔ ከሆነ ያሳሰርኩት እንኳን ታሰራ እንኳን እስር ቤት ገባ በቃ ይፈታል። ማለት ነው ምንም እንትን ነገር የለም። አትበይ፣ ይቆጭሻል። እዩ ነገ ይቆጭሻል። አብሪኮ በቃ ልጅ ምትልቷል ልጅ ሂድልኝ። አብሪኮ እባክህ ሂድልኝ። በማርያም አስፈቸው። እዩ በእናትሽ አስፈቸው። መብቴን አግባኝ። አክስቴ ቤት ውስጥ አለች። አክስቴ ቤት ውስጥ አለች። አብሪኮ ወንጀለኛ እንዳልሆነ ታውቂያለሽ አይደል? ወይኔ እሺ እንዴት ነው ገና ሰገራ እኮ የሚታሰረው ስታስቢው እስኪ እሺ አሁንም ቢሆን አክስቴ ያለች አትጩ ቢያንስ አብሪኮ ይታሰር ብያለሁ እንዴ? እንጥሪያት በቃ እሷ ምን አልባት ነው? እሺ አክስቴ መታ ምን ልትሆን ነው? እሺ አክስቴ መታ ምን ልትሆን ነው? እሺ እሷን አስፈችው ምናምን ልትል አይደለም። አክስቴ እንደዚህ አይነት ነገር አታደርግም። እንደዚህ አይነት ነገር አታደርግም አክስቴ። ምንም እኔ አላቃጠሪያት። እሷንም ማስወጣት ካለባት አስፈታው በቃ። እንዴት ነው በወንጀለኛ ጋር ታሰር? ናው አብሪኮ ባካራባት እኔ ችግር የለውም። እሺ እኔ በእኔ ምክንያት ከሆነ ሂጄ ክሴን አነሳለሁ። ከዛ በኋላ መጠየቅ ያለባቸውን ጠይቆ ያስወጡታል። ከዛ ውጭ ግን እኔ ታሰር የሚል ነገር አልተናገርኩኝም። በቃ ጎድቶሻል። አይ ባለጌ ነው በቃ። ልጁ እኮ ገብቶኛል። ግን እንዴት እስከዚህ ሰዓት ተወጣላችሁ? እዚህ ቦታ እስኪደርስ ድረስ እዩ በቃ ቢኮን ማገረም ምን ነገር አትበል። አብሪኮ እውነት አክስቴ ያለች ቤት ውስጥ ነገ የሚደባብራችሁ ነገር አታርጊ። ነገ አንድ ላይ ስትሆኑ የሚቆጫችሁ ነገር አታርጊ። ካሁን እግዚአብሔር ተመመለሳችሁ አይቀርም። እኔ ነው በማርያም እሱ እንደ ሌላ ስለሆንሽ ነው፣ ስለጎዳሽ ስለሰባበረሽ ነው። እዩ በማርያም በእናትሽ ምንድነው ፍሬ ከሳለ ምንተው ጠይቃት። ፍሬም ታስሮ ነው ያለው እና ይታሰራ ስራውን ያሳሰረው ፍሬ ምን ወንጀል ሰው አልገደለም ማለት ፍሬ ምንድነው? እዚህ መቶ ራሱ የበጠበጠው ነገር ቀላል ነው እንዴ? የሷን ህይወት የበጠበጠው ሰው ደግሞ እኮ መቶ የኔን ቤት በጥብጠው ነው። ፍሬ ሰላም እያላችሁ ታውቂዋለሽ አይደል? ሰላም እያለ አይደለም ፍሬ ይሄ ነገር ከመፈጠሩ በፊት ታውቂዋለሽ። ስራውን ያሳሰረው ስራው ነው በቃ። ስለዚህ መጨረስ ያለበትን እዛ ጨርሶ በሚወጣበት ሰዓት ይውጣ። መጠየቅ ያለበትን ይጠየቅ። ስለተጣላችሁ ነው ፍሬ። አሁን ስለተጣላችሁ ነው። እዩ ከዚህ በፊት እንደዚህ አይነት ጸባይ እንደሌለው ሁላችንም እናውቀው። አንቺም ታውቂዋለሽ ፍሬ አይደል? ምንድነው ችግሩ? አለ ጭራሽ ሌላ እንትን ውስጥ ገባ። ከዛ በላይ ደግሞ ይዞ መቶ ቤቴን አስበጠበጠ እኮ። እኔ ዝም ስላልኩ ነው እንዴ? አይደለም እኔ በመካከላቸው መግባት ስላልፈለኩ ነው ዝም ያልኩት። ስለዚህ አሁን ደግሞ እኔ ሰላም ነው። እነዚህ ልጆች አንድ ላይ ቤተሰብ መሆናቸው አይቀርም። እናንተም ፍሬ ከዚህ በኋላ አይደል መታረቃቸው አይቀርም። እዚህ ጋር ማይገባህን ነገር አሁን መታታውራ ብኮ በቃ ለማስፈታት ምንም አሁን እዚህ ጋር ህያብን እንደዛ ልቧን ሰብሯት ሆስፒታል መርዝ ጠጥታ ሆስፒታል እስክትገባ ድረስ የት ነበር? ካንተ መተህ ጠይቀሃታል? እሱ ከማንም ጋር ሴት ጋር ሲንዘላዘል አሁን ነው እንደ መተህ የምትጠይቀው? አንተ ማዳላትም የለብህም ሲጀምር አይደለም ፍሬ ለማስተካከል በሷ ሰዓት ምን አደረክ? ያኔ ኤፍሬምን ምን አደረክ? ሴት ይዞ ሲንዘላዘል እሷ ሆስፒታል ተኝታ ምን አደረክ? ያኔ አሁን ነው እንዴ? አሁን እሱ ሲታሰር ነው የምትመጣው? ተንገብግባ አብሬ እንደዛ ስላልኩ ነው እንጂ ለሷ የሚያደርጉትን ነገር እያየሽ ነበር አይደል? እዩ አንቺ ታምሽ ነው በደንብ ተረድቻለሁ። ባይዘም በደንብ ተረድቻለሁ። እኔና ኤፍሬምን ለማስታረቅ ይሁን ደፋ ቀና አትበል። በቃ እኔና ኤፍሬም ጋር ከዚህ በኋላ ምንም አይነት የምታረቅ ምናምን ነገር የለም። በቃ
በደንብ ውስጥ ያለው ነገር በደንብ አውቀዋለሁ። በቃ 10 ጊዜ ያፈቅርሻል ታፈቅራለሽ ምናምን ነገር እያልክ የምታወራው ነገር ይገባኛል። ለምን እንደሆነ ይዘው ነው እንደ እሱ ሆስፒታል ገብታ እሱ ሴት ጋር ሲንዘላዘል የነበረው ጭራሽ ቤት መተው ድረስ ቤት ድረስ ያረኩ ነበር ያን እንዳያረግ እኮ አሁንም የሚመከርና ገባ አይደለ ስራው ነው ያስገባው። እንኳንም ታሰረ እውነት በማርያም እንዴ ከቻልሽ እሺ ተይው እሺ በቃ ቤተሰብ መሆናችሁ የማይቀር ነው። እኔ በቃ እሱ ነው የታየኝ። በቃ አብጂነት ሲሆን ሸነሽ በቃ ስለተናደርሽ ስለተጎዳሽ ነው ይገባኛል አይደል? አንተ ምዝግይ የምታየለፈልፍ ካለው ስለተናደርክ ነው። በቃ ማዳመጥ የሚችል ሰው ጋር ማሰብ የሚችል ሰው ጋር ነው ልቧን ሰበራት። በብዙ ነው ልቧን የሰበራት። ከዛ በላይ ቤቴ ድረስ ጎትቶ እኮ ነው ማረፍ እኮ አልቻለችም። የሚችል ልጅ ከእናቷ ቤት መታ ከኔ ጋር እንኳን አርፋ ማረፍ አልቻለችም። ይገባኛል ግን ሁላችንም እኮ ነው የበጠበጠን። ኤፍሬም እሷን ብቻ አይደለም የሁላችንም ልብ ነው የሰበረው። ፍቷል እኮ ይገባኛል እኮ እንዳጠፋ መጥፎ ስራ እንደሰራ እኮ ይገባኝ። ግን እስር ድረስ ቢያንስ መድረስ አይችልም ይሄ ነገር። አብሪኮ ይኸውልህ ልንገርህ በምን ምክንያት እንደታሰረ መጀመሪያ ማረጋገጥ በምችለው ነገር አረጋግጥ። ክስ ማንሳት ካለብኝም አነሳለታለሁ። ከዛ በኋላ ነው የምታነሺው። የምን ክስ ማንሳት? ከዛ በኋላ ምንም ጥፋት ባይተሽን እኮ በጥፋት ላይ ልጅ መቀጣት ባለበት ነገር ይቀጣ። የምን ክስ ማንሳት? ከዚህ በፊት ምንም አይነት ወንጀል አልሰራማ። ስለዚህ ይወጣል በቃ። የኔ ክስ ነው አይደል? ያሰሰባችሁ ማያስፈልግም ሲጀመር እዚህ ጋር ምንድነው አንቺ የምትንሸራተች? ከዚህ በላይ ምን አለ? ምን እንዲያረግሽ ነው የምትፈልጊው? ፍሬ ይፋቀራሉ እኮ በቃ ልጆቹ አይደል? ምንም እዚህ ጋር ለመጥቶ ስለ ፍቅር ምናምን ነገር ታወራ ነው የፈለኩት። ፍቅር እኮ እንደዚህ አይደለም። መናገር አልቻለም ማለት ነው እንኳን ፍቅር እንደዚህ አይደለም እኮ ያደረገው ነገር ግን በቃ ፍቅር አለመኖር ነው እሱ ጋር ፍቅር አለመኖር ነው እኮ የምታውቀው። ሰው ሆስፒታል ተኛ እሱ ሴት ጋር ሲንዘላዘል ነበረ። ፍሬ በቃ እንዴ ፍቅር ነው እንዴ? ፍቅር ነው የሚባለው ይሄ ለኔ ፍቅር አይደለም። አይ በቃ አብሪኮ እባክህ በእናትህ አሁን እንኳን ቢያንስ ሰላም ይላግኝበት ነው። በቃ እሺ አብሪኮ በምችለው ነገር አደርግልሃለሁ። ግን በቃ እዚህ የመጣት በጥብጣኝ በቃ ውጣሻው በቃ ውጣ። እሺ አብሪኮ በሰላም ውጣ በቃ። ኦኬ አንተ ላይም ክሱ እንዲመጣ ነው የምትፈልገው? እንደዚህ ነው ያንን እሱ ሲረብሸኝ የነበረው። ቢያንስ አንተ እንኳን ለመረዳት እስኪ ሞክር እንዴ። በቃ የሆነ ነገር ሲባል ወደ አንዱ ብቻ አትደፋ፣ ወደ አንዱ ብቻ በቃ ሚዛናዊ አትሁን። እኔ ሚዛናዊ አልሆንኩም። ሚዛናዊ ሁኛ ተሽላሽ። እሺ በቃ እሺ ውጣሽ። ነገር ማድረግ የምትችይው ነገር እያለ እንዳለ ነው የሚሰማኝ አይደል? በቃ አርጉሽ። አብሪኮ ውጣ ውጣ። ወይ ምን ልታረግ ትችላለች እሷ? ምንም ልትምታ ፍሬ ቢያንስ በቃ ለማስፈታት ሞክሩ። ምን ችግር አለው? እንዴት ነው የምናስፈታው? ወራዲ በህግ ጥላ ስር ያለ ሰው እኮ ነው። እንዴት ነው ልናስፈታው የምንችለው? ፍሬሽ እንዴት ነው ወንጀለኛ ጋር ታሰር? እንደዛ ነው የምታስበው? እኔ ስሰቃይና ስታሰር ግን ታሰረ እኮ በህግ ጥላ ስር ነው ያለው። እነሱ የሚያደርጉትን አድርገው የመረምሩትን መርምረው በማርያም የምታረጊው ነገር ምንም ላደርግ አልችልም። በቃ ምንም ላደርግ አልችልም። አሁን አትንበርከክ ተነሳ። በህግ ጥላ ስር ነው ያለው። ነገሩን እነሱ አጣርተው ጨርሰው ሊፈቱት ነው እንጂ የሚችሉት ተፈታም ታሰረም የነሱ ድርሻ ነው። እሺ በቃ አብሪኮ እባክህ አሁን እዚህ ጋር መተህ ምንም አክስቴን እንኳን አታስጨንቅ። ቢያንስ ለእሷ እንኳን ሰላም ስጡ። እኔ ለራሴ ተጨንቄ ስለሆነ ነው ከዛ ቤት መጥቼ እዚህ ምን ያረፍኩኝ ያለሁት። ቢያንስ ከቤተሰብ ጋር እንደሆነ እንኳን ጊዜ ስጡኝ እንዴ። ምንም የሚቆጨኝ ነገር የለም። እሺ በቃ እመጣለሁ። አክስቴ ግቢ በቃ እሺ አንቺ ግቢ እና እረፍት ውሰጂ።